ቆይ የግሬስ ፋሚሊዎች የምወዳችሁ ተመልካቾቼ፣ እኛ የግሬስ ፋሚሊዎች አንድን ነገር ዝም ብለን አንናገርም። ሄርሜላ ጋር ነኝ አሁን። በጣም ብዙ ጊዜ ብንመክርሽም እኔም ሆንኩ የግሬስ ፋሚሊዎች እኛ ብቻ አይደለንም። በጣም ብዙ ህይወት ያየችዋ የሩታ እህት እንኳን እንደዛ ያን በመሰሉ ቃላቶች ብትመክርሽም ልትሰሚን አልቻልሽም ሄርሜላ። እኔ መጨረሻው ምን ሊሆን እንደሚችል በደንብ ስለማውቅ እምትሏትን በሏት። ታዲያ ይሄን ስናገር እንዲህ ስጮህ የዛሬዋ ቀን ትመጣለች ብሎ ማን አሰበ? የተስተካከለ ህይወት ለመምራት ስተኛ ለከም ብቻ አዳምጡ። ብዙ ነገር እየተሰማኝ ነው ያለው። ከምላችሁ በላይ ደከመኝ። እንደ ድሮ ቆሜ መንቀሳቀስ ከበደኝ። እንደ ድሮ ስቄ መምጣት ከበደኝ። ሁሉም ነገር እስቲ ከጎኑ ለሆነ ብዙ ነገር እየሞከርኩ ነው ያለሁት፣ ግን አልታየሁትም፣ አልተረዳኝም በደንብ። እንደማይታይሽ አብርሃም የጊዜ ጉዳይ ነው እንጂ ሲጀመር ልቡ ካንቺ ጋር እንዳልሆነ እኔ፣ የግሬስ ቤተሰቦች፣ የሩታ እህት፣ አንቺን ያልመከረች ሰው የለም እኮ ሄርሜላ። ጭራሽ ምንም ጆሮሽም አይንሽም ሁሉ ነገርሽ ተደፍኖ ነበር። ይቺ ቀን እንደምትመጣ አቅ ነበር። ግን እውነቴን ነው የምላችሁ፣ ሴት ስለሆነች ብቻ እንደ ሴት በጣም አሳዝናኛለች። ግን አሁንም ሄርሜላ አልረፈደም። ዛሬ ይሄን ቪዲዮ እያየሽው እንደሆነ አውቃለሁ። እስከ መጨረሻው ተመልከቺ። አንቺንም የምመክርሽ በጣም ብዙ ነገር አለኝ። ሩታዬና የግሬስ ፋሚሊዎች በሙሉ በመጨረሻም እንኳን ደስ አላችሁ። ተመልከቱ። የበኩር ፍቅር ዓለሜ የልጅነት ህልሜ ያንተ አይነት ሰው ነበር ምጠብቀው ኖሬ በጸባይም በውበት ነገር ታድሏል። ሀሳቤን አግኝቼ ልቤም ተደላድሏል። በጣም ብዙዎቻችሁ ዛሬ ሩታዬ እንደዚህ ስትሆን አብርሽ ወደ ቤቱ ሲመጣ በመጨረሻም የታሰበው ነገር ሁሉ እንደታሰበው ሲሄድ በጣም ደስ እንዳላችሁ ምንም ጥርጥር የለኝም። የግሬስ ቤተሰቦች የእውነቴን ነው የምነግራችሁ። ከበፊት ጀምሮ ሩታም የአብርሽ አብርሽም የሩታ ብዬ ስጨቃጨቅ አንተ ደግሞ ተስፋ አትቆርጥም ወይ? እያየን ያለነው ነገር እኮ በቃና ያከተመ ነገር ነው ስትሉ የነበራችሁ ሁሉ ዛሬ ምን ትሉ ይሆን? በርታ፣ ቀጥልበት፣ በጣም ትክክል ነክ። ሩታና አብርሽ አይለያዩም፣ ፈጣሪ ያጣመረውን ማንም ሊለይ አይችልም ስትሉ የነበራችሁ ትክክለኛዎቹ የግሬስ ፋሚሊዎች ደግሞ እንኳን ደስ አላችሁ። በመጨረሻም ወደ ቤቱ ተመልሷል። ሩታዬም በጣም ደስተኛ ሆናለች። እቅዳችን አንድ ሳትቀር ተሳክታለች። ሄርሜላን ጎድቷት ቢሆንም ምክር ባለመስማቷ በጣም ብዙ ነገሮችን ያጣችና የተጎዳች ሴት ብትሆንም በዚህ ሰዓት፣ ነገር ግን ምክር ባለመስማቷ ስለሆነ ብቻ የእውነት እንዳሳዘነች ልነግራችሁ ፈልጋለሁ። ግን አልዋሻችሁም፣ በጣም እዚህ ዛሬ ስላየሁት ነገር ደስ ብሎኛል። የግሬስ ቤተሰቦች ሁላችሁም በዚህ ሀሳብ ተስማማላችሁ ብዬ አስባለሁ። ለያችሁ የተለመደች ቦታችን ላይኳ ጋር ስሜታችሁን ከታች አስቀምጡልኝ። አብርሽም ሩታም ሜንሽን ተደርገው ስለሚመጡ ያዩታል፣ ያነቡታል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደ ሁል ጊዜው እኔ እንደዚህ ሀሳብና አስተያየቴን በቪዲዮ ስሰጥ እናንተ ደግሞ በኮሜንት ላይ ሀሳባችሁን እያስቀመጣችሁልኝ አብርሃምም ሩታም ሄርሜላም ሆኑ ዳኒ እዚህ ቪዲዮ ላይ ሜንሽን ተደርገው ስለሚመጡና ስለሚያነቡት በአስተያየቶቻችሁ የተሳተፋችሁ ቪዲዮውን እስከ መጨረሻው ድረስ እንድትመለከቱ በአክብሮት እጋብዛለሁ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም እንዴት ሰላም ሩታዬ፣ ሰላም እንዴት ናችሁ? እና የተከበራችሁ ቤተሰቦቻችን
ዛሬ ከልብ እየሳቅን ነው የመጣ ነው አይደለ? በጣም በደንብ እነሱ ብቻ አይደሉም። በጣም ብዙ የግሬስ ፋሚሊዎች በጣም ደስ ብሏቸዋል ብዬ አስባለሁ። ስንናገር፣ ስንለፈልፍ፣ ስንመክር፣ ስንቆጣ፣ ስንናደር የነበረበት ነገር በመጨረሻም እንግዲህ ልብ ገዝቶ ወደ ቤቱ መጥቷል። ማን ካላችሁኝ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። በጣም ብዙ የማሳያችሁ ነገር አለኝ። ከዛ በፊት ግን በመላው ዓለም ላይ ሆናችሁ ይሄን ቪዲዮ እየተመለከታችሁኝ ያላችሁ የግሬስ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላም፣ ፍቅር፣ ጤና እንዲሆንላችሁ መልካም ምኞቴ ነው። ያው ጾሙ እንዴት እያደረጋችሁ ነው? ከዛ በፊት እንኳን አደረሳችሁ ካልኳችሁ በኋላ ጾሙ እንዴት እንደሆነ አልጠየኳችሁም። ጾም እንዴት እያደረጋችሁ ነው? የኦርቶዶክስ እምነት ተከታዮች፣ የእስልምና እምነት ተከታዮችስ እስቲ ይሄን ቪዲዮ እስካሁን ድረስ እየተመለከታችሁ ከሆነ በኮሜንት ላይ ጻፉልኝ። ጸሎታችሁ እየተሰማ ነው ወይ? ጾማችሁን በፈጣሪ ዘንድ ተቀባይነት እንዲያገኝ ምን እያደረጋችሁ ነው? እስቲ በኮሜንት ላይ ጻፉልኝ፣ እናውራበት። የሁላችሁንም እመልሳለሁ። ዛሬ ያው እንግዲህ አንዱ ጸሎታችን ተመልሷል ያልኩበት ምክንያት ይሄ ነው። አብርሽ እቤቱ መጥቷል። ሩታዬና ዳኒ እንግዲህ በምታዩቸው መልኩ ፈታ ፈገግ እያሉ መጥተዋል። ለመሆኑ ለምን ሊመጣ ቻለ? ይሄ ብቻ አይደለም። በዛሬው ቪዲዮ ላይ የሄርሜላንም ቪዲዮ አካትቼላችኋለሁ። ሄርሜላ እንዳያችኋት እንግዲህ ታማለች። ታማ ተኝታለች ቤት ውስጥ። በእሷ ጉዳይም በጣም ብዙ ነገር ስናገር ነበር። እንዳትጎዳ እንደምፈራ፣ እንዳትሰበር፣ ከዚህ በኋላ አብርሃም እንደማይሆን አውቃለሁ፣ ግን ከዚህ በኋላ ለሚመጡ ወንዶች እምነት እንዳታጣ በጣም ስጠነቅቅላት የነበረች ልጅ ናት ሄርሜላና እሷም ታማ እንግዲህ ተኝታለች። እሷንም በዚህ ቪዲዮ አካትቻታለሁ። ስለ እሷም አንዳንድ ነገሮች የምናወራ ይሆናል። ከዛ በፊት ግን ዳኒና ሩታ ለመሆኑ እንደዚህ ጥርስ በጥርስ ሆነው የመጡት ለምንድን ነው? ሩታዬን በዚህ ደረጃ በዚህ መልኩ ስላያችኋት ደስ ያላችሁ የግሬስ ቤተሰቦች ደግሞ ላይክ ያደረጋችሁ ቪዲዮን እንቀጥል። እኔ እመለሳለሁ። ተመልከቱ። የበኩር ፍቅር ዓለሜ የልጅነት ህልሜ ያንተ አይነት ሰው ነበር ምጠብቀው ኖሬ በጸባይም በውበት ነገር ታድሏል። ሀሳቤን አግኝቼ ልቤም ተደላድሏል። በጣም ብዙዎቻችሁ ዛሬ ሩታዬ እንደዚህ ስትሆን አብርሽ ወደ ቤቱ ሲመጣ በመጨረሻም የታሰበው ነገር ሁሉ እንደታሰበው ሲሄድ በጣም ደስ እንዳላችሁ ምንም ጥርጥር የለኝም። የግሬስ ቤተሰቦች የእውነቴን ነው የምነግራችሁ። ከበፊት ጀምሮ ሩታም የአብርሽ አብርሽም የሩታ ብዬ ስጨቃጨቅ አንተ ደግሞ ተስፋ አትቆርጥም ወይ? እያየን ያለነው ነገር እኮ በቃ ያበቃና ያከተመ ነገር ነው ስትሉ የነበራችሁ ሁሉ ዛሬ ምን ትሉ ይሆን? በርታ፣ ቀጥልበት። በጣም ትክክል ነክ። ሩታና አብርሽ አይለያዩም። ፈጣሪ ያጣመረውን ማንም ሊለይ አይችልም ስትሉ የነበራችሁ ትክክለኛዎቹ የግሬስ ፋሚሊዎች ደግሞ እንኳን ደስ አላችሁ። ምን ካልሽኝ ላዳምጥሽ። ማለት በጣም ብዙ ነገር ስትይ ሰምቼሻለሁ። በጣም ብዙ ነገሮችን ስትይ ስታደርጊ አይተናል። እስቲ ላዳምጥሽ አንዴ። ለምን አልተረዳኝም ብዬ አይደለም እኮ ቤት እያሳሰበኝ ያለው፣ ግን በቃ ተስፋ የሚያስቆርጠኝ ነገር እያደረገ ነው ያለው እሱ። ያ አብርሃም አንቺ ጋር ብቻ ሳይሆን ከዚህ በፊት የመጡ እዛው ራሱ ቻናል ላይ እንኳን ያየሻቸው ሴቶች በአንቺ መልኩ ነው ተሰብረው እንዳይጠገኑ ሆነው ከህይወቱ የወጡት። ሩታም ሩታ ስለሆነች ጀግና ስለሆነች ቤቷን እንዴት አድርጋ መመለስ ቤቷን እንዴት አድርጋ ማስከበር ማለት እንደምትችል ስለምታውቅ ነው እንጂ ገና ድሮ ይሄ ዕጣ ፈንታ የእሷም ነበረ። ነገር ግን ሩታ ናት። አንቺ ግን ቶሎ እንደምትሰበሪ ስላወቅኩኝ ነበር በጣም ብዙ ነገር ስለሽ የነበረው። ምን አውቀሽና ምን ገብቶሽ ነው? ቆይ የልጅ አባትና ባለትዳር የሆነ ሰው ፎቶ ቤትሽ በዚህ ደረጃ መለጠፍስ ተገቢ ነበር? ተገቢ ነበር ወይ? የግሬስ ፋሚሊዎች እናንተም ሐሳብ ስጡበት። በጣም እያሳዘነችኝ ስለሆነና ማለት ነገሮቿ በጠቅላላ መበለሻታቸው ስላሳዘነኝ ነው በዚህ ደረጃ እንደዚህ የምናገረው። በጣም አዝናለሁ። በጣም ያሳዝናል። ፈጣሪ ካንቺ ጋር ይሁን። ነገ ከነገ ወዲያ መልካም ነገር እንደምሰማ ባንቺ ጉዳይ ምንም ጥርጥር የለኝም።
አዳምጡ። እንኳን እናንተ ውጭ ተመልከቱ። አሁን ተመልከቱ። ቆይ ሩታዬና ዳኒ ከመሄዳችሁ በፊት ስላየነው ነገር ሁሉ ፈጣሪ ይመስገን። የግሬስ ቤተሰቦች በጣም ደስ ብሏቸዋል ብዬ አስባለሁ። እንኳን ደስ አላችሁ። ደስታችሁን በኮሜንት ላይ በላይክ በቃ ማሳየት ባለባችሁ ሁሉ አሳዩኝ። ሁላችሁም ግን ይሄን አንድ ነገር እንድትረሱ አልፈልግም። ፈጣሪ ያጣመረውን ማንም ሊለየው አይችልም። እሺ ሁላችሁም እንድታዳምጡ፣ ሁላችሁም ይሄን እንድትረሱ አልፈልግም። ለማንኛውም እኔ እዚህ ጋር ይብቃኝ። ለዛሬ የነበረኝ ቪዲዮ የተመለከታችሁትን ይመስል ነበር። በጣም ደስ ብሏችኋል። በሚያስደስተው ምክር ሰጥታችኋል። ምክር መስጠት ባለብን ሄርሜላም እንግዲህ ጸሎት እንደምታደርጉላት ተስፋ አደርጋለሁ። እስካሁን ድረስ ግን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። እንዲሁም ቪዲዮን ላይክ ማድረጋችሁ በፍጹም እንዳይረሳ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ አስቀምጬላችኋለሁ። ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።